እንደምን ዋላችሁ ተመልካቾቻችን። ከአሚኮ የቀን ስፖርታዊ ዜናዎቻችን ቀጥለው ይቀርባሉ። ከዜናዎቹ ጋር ኪዳነ ማርያም ብርሃኔ አብሬያችሁ ቆይታ አድርጋለሁ። በባህር ዳር ከተማ እየተከናወነ በሚገኘው የአማራ ክልል የቮሊቦል ክለቦች ውድድር ላይ መሳተፋቸው በአካባቢያቸው የተቀዛቀዘውን የቮሊቦል ስፖርት ለማነቃቃት እንደሚረዳ የደባርቅ ወረዳ ቮሊቦል ቡድን አባላት ተናገሩ። የአማራ ክልል ቮሊቦል ፌዴሬሽን መሰል ውድድሮችን ቢያዘጋጅ ስፖርቱን የበለጠ ለማሳደግ እንደሚያስችልም አባላቱ ጠቁመዋል። መልሰው ጥበቡ ተጨማሪ አለው። በቅርቡ በባህር ዳር ከተማ የአማራ ክልል ቮሊቦል ፌዴሬሽን ባዘጋጀው የቮሊቦል ክለቦች ውድድር ላይ ከተሳተፉት መካከል የደባርቅ ወረዳ ቮሊቦል ቡድን አንደኛው ነው። ቮሊቦል ቡድኑ በደባርቅ ወረዳ አስተዳደር የሚደገፍ ስለመሆኑ የቡድን መሪው አቶ አየልኝ ካሳ ተናግሯል። ከአሁን በፊትም ከ3 ዓመት በፊት ነው የአማራ ሊግ ውድድሮች ተሳታፊ ሆኖ የዚህ ክለብ የተመሰረተው። እንግዲህ አስተዳደር ምክር ቤቱ አሁን ባለው የአካባቢ ሁኔታ የሰላም እጦት ምክንያት ሳይበግረው የወጣቶችንና የስፖርቱን እድገት በማሰብ ካለው በጀት ላይ ታሳቢ በማድረግ ይህንን የስፖርት ውድድር እንድንሳተፍ ቅድመ ዝግጅት ሲያደርግልን ቆይቷልና አስተዳደር ምክር ቤቱ እንግዲህ አሁን እዚህ ባህር ዳር ላይ ስፖርተኞችን ልኮ በመገኘቱ በጣም ደስተኛ ነው። የደባርቅ ወረዳ ቮሊቦል ቡድን አባላት በክልላዊ ውድድሮች በመሳተፋቸው በአካባቢው የተቀዛቀዘውን የቮሊቦል ስፖርት እንዲነቃቃ ያደርጋል ሲሉ ሀሳባቸውን ተናግረዋል። አንደኛ ተተኪን ከማፍራት አንጻር ስፖርቱን እንቅስቃሴ ከማስፋፋትም አንጻር እጅግ የተሻለና መልካም ነው ብዬ አስባለሁ። ሰሜን ጎንደር አካባቢ የቮሊቦል ኳስ እጅግ ደካማ ነው። አሁን እሱ እንዲነቃቃ መሰረት ይሆናል ብዬ አስባለሁ። እዚህ ውድድር መሳተፍ ጥሩ ውጤት ይዞ መሄድም ለቀጣዮቹ ትውልዶች ያነቃቃል ብዬ አስባለሁ። እኛም ወደዚህ መምጣታችን በፊት ተተኪ ትውልድ በቮሊቦል ጠፍቷል በማለት ተተኪ ትውልድ እንዲያፈራ ብለንም ደግሞ ተተኪውን ትውልድ በዚህ አጋጣሚ በቮሊቦል እንዲሳተፍ በማድረግ ካሁን በፊትም የተቻልነው ሁሉ እያንዳንዱ አባል ቢያንስ እንኳን ተጫዋች እንዴት አይነት ሰው መምጣት እንዳለበት እሱ ሴሌክት እየተደረገ ይገኛል ብዬ አስባለሁ። እንደኔ ለምን ካሁን በፊትም ብዙ ውድድር ተደርጓል ባለው ከሌላ ቦታዎችም እንደ ሰሜን ጎንደር ትንሽ ቀዝቃዛ ነው በቮሊቦል ጉዳይ ተብሎ ስለሚታሰብ በዚህ አንግል የሚቻለውን ሁሉ እንደ ጽፈት ቤት እያደረጉ ይገኛል። ሌሎች አካባቢዎችም ለቮሊቦል ትኩረት ሰጥተው ቢሰሩ በአነስተኛ ወጪ ስፖርቱን ማሳደግ እንደሚቻል የተናገረው የቡድን መሪው አቶ አየልኝ ካሳ ነው። እንግዲህ በጣም ከፍተኛ በጀት ከሚጠይቁ ለምሳሌ እግር ኳስን ብንወስድ 70-80 ሚሊዮን ነው ፋሲል ከነማ እና ባህር ዳር ከተማ በእጅተው ስፖርቱን ያንቀሳቀሱት ያለ ቮሊቦል እንያዝ ብንል ከ2-3 ሚሊዮን ብር በላይ ላይበልጥ ይችላል። አመቱን ሙሉ እንቅስቃሴ ለማድረግ ምንድነው አመራሮቻችን ትኩረት ማነስ ችግር ካልሆነ በቀር ክልሉ ላይ ያሉ ሁሉም ወረዳ አስተዳደሮች፣ ከተማ አስተዳደሮች ከስፖርት የሚለዩበት መንገድ እሱ ተገቢ አይደለም። ምናልባት ወጭ ቆጣቢ በጣም በትንሽ በጀት በአነስተኛ በጀት ስፖርቱን ሊያነቃቃ የሚችል ህዝቡን አንድ የሚያደርግ ስፖርት ደግሞ ቮሊቦል ስፖርት ነው። የደባርቅ ወረዳ ቮሊቦል ቡድን አባላት የክልሉ ቮሊቦል ፌዴሬሽን መሰል ውድድሮችን ቢያዘጋጅ የተቀዛቀዘውን ስፖርት ማሳደግ እንደሚቻል ተናግረዋል። መልእክታችን ሁሌም ቢያደርግ የተሻለ ይሆናል። አንደኛ አንድነትን በክልል ውስጥ ያሉ ህብረተሰቦች እርስ በርሳችን እንድንገናኝ እንድንተዋወቅ ያደርገናል። ከዛ ውጭ ለሀገራችን ለኢትዮጵያ አስተዋጽኦ ማድረግ እንችላለን ብዬ አስባለሁ። የአማራ ክልል ቮሊቦል ፌዴሬሽን ስራ አስፈጻሚ አባል አቶ አላዛር ጫን ያለው በበኩላቸው የደባርቅ ወረዳን አመስግነዋል። ደባርቅ ያን ያህል ኪሎ ሜትር በጣም ብዙ ችግር ይዞ ኃላፊነት ወስዶ ለውድድሩ ያለውን ክብርና ለስፖርት ያለውን ፍላጎትና አቅም ያሳየ ስለሆነ በዚያው አጋጣሚ የደባርቅ ቮሊቦል ክለብን እና እንዲሁ ወረዳ ከተማ አስተዳደሩን ማመስገን እንፈልጋለን በስራ አስፈጻሚው ስም። ሻምፒዮኑ በተለየበት የኢትዮጵያ ፕሪሚየር ሊግ በ37ኛ ሳምንት ዛሬ 4 ጨዋታዎች ይካሄዳሉ። በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም ቅዱስ ጊዮርጊስ ከፋሲል ከነማ የሚያደርጉት ጨዋታም ይጠበቃል። ሁለቱ ክለቦች በመካከላቸው የ2 ነጥብ ልዩነት ያለ ሲሆን ፋሲል ከነማ በ52 ነጥብ 4ኛ ደረጃ ላይ ይገኛል። አጼዎቹ ካሸነፉ ያሉበትን ደረጃቸውንም ያስጠብቃሉ። ፈረሰኞቹ ከረቱ ደግሞ ከነበሩበት 6ኛ ደረጃ ወደ ላይ ከፍ ይላሉ። ጨዋታው 9 ሰዓት ላይ ይጀምራል። በዚሁ ስቴዲየም 12 ሰዓት ላይ ከሊጉ መውረዱን ያረጋገጠው አርባ ምንጭ ከተማ ወልዋሎ ዓዲግራት ዩኒቨርሲቲ